በስመ አብ ብለው ነው የሚያርዱት። አላህ ስም የተጠቀሰበት ካልሆነ በስተቀር እንዳትበሉ ነው። ይሄ ሱፊ ያረደው አይበላም። ይሄን በደንብ ያዝ። ትለን ሰግዳል ሰለፊያ ይሁን ኢኽዋን ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት አይሰገድም። በጣም ነው የሚገርመው። እኛ ሱፊያ ብናገኝ ተከትለን ሰግዳል። ከኋላው መስገድ አይቻልም። በጣም ነው የሚገርመው። እኛ ሱፊያ ብናገኝ ተከትለን ሰግዳል። ሱፊ ማለት አህለ ሱናውን ነው። እሱ ያረደውን አልበላም ብላችሁ ደግሞ ካፊር ያረደውን ይበላል ማለታችሁ ነው የሚገርመኝ። አህለ ሱና ወልጀማዓ ያረደውን ይሄ አይበላም ትላላችሁ፣ ሙስሊሙ ያረደውን ማለት ነው። ካፊር ያረደውን ግን ይቻላል ትላላችሁ መብላቱ። ታዲያ ካፊሮች ነን ማለት አይቀላችሁም? ስሙት የሚለውን ሱፊ ያረደው ሽርክ ላይ እስቲጋሳ ላይ እስካለ ድረስ ያረደው አይበላም። ይሄን በደንብ ያዝ። አይሰገድም። ከኋላው መስገድ አይቻልም። በጣም ነው የሚገርመው። እኛ ሱፊያ ብናገኝ ተከትለን ሰግዳል። ሰለፊያ ይሁን ኢኽዋን ይሁን ተብሊግ ይሁን ሰለፊ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ብለ መብላት የእስልምና አቋም። ክርስቲያን ስጋ ወይም ካፊር ያረደው መብላት በእስላም ይታያል። የክርስቲያን ያረደውን ስጋ ቁርአን ፈቅዷል። አህል ኪታብና የአይሁድና የነሳራ ሰዎች ያረዱትን ስጋ መብላትን ቁርአን وطعام الذين اوتوا الكتاب حل لكم وطعامكم حل لهم ብሎ አላህ Subhanahu Wa Ta'ala በግልጽ የነዚያ መጽሐፍ ተሰጥቶናል የሚሉ ሰዎች ምግብ ለእናንተ ይፈቀዳል ብሎ። ጥያቄው ክርስቲያን ያረደውን ስጋ መብላት ይቻላል ወይ ነው። መልሱ ደግሞ ቁርአን አህሉል ኪታቦች ያረዱትን መብላት ይቻላል ምን የሚሉት ነው? ምን አይነት መልስ ነው እየተሰጠ ያለው? በመጀመሪያ ደረጃ አህሉል ኪታብ የሚባሉት እነማን ናቸው? አሁን ያሉት ካፊሮች ክርስቲያኖች ናቸው ወይ? ይሄ አይደሉም ነው መልሱ። አሁን ያሉት ክርስቲያኖች ያረዱት ይሄ ሙስሊም ሊበላው አይችልም፣ ክልክል የሆነ ነው። ምክንያቱም እነዚህ አሁን ያሉት አህሉል ኪታቦች ናቸው ብለን ልንጠራቸው አንችልም። አህሉል ኪታብ ማለት እነማን ናቸው ከተባለ በአላህ አንድነትና በነቢዩላህ ዒሳ እንዲሁም በነቢዩላህ ሙሳ ነብይነት ያመኑ የሆኑ ነገር ግን በረሱል ዓለይሂ ሰላቱ ወሰላም ያላመኑ ቢሆኑም እንኳ ማለት ነው የአላህን አንድነትን አምነው የነቢዩላህ ዒሳ ዓለይሂ ሰላምን ነብይነትን የተቀበሉ ጌታ ናቸው የሚሉ ሳይሆን የነሱን ነብይነትን የተቀበሉ እንደዚሁም ታቦትንና ሌላ ነገርን የማያመልኩ የሆኑት ናቸው አህሉል ኪታብ የምንላቸው። እነኚህኞቹማ ሌላ ናቸው። ታዲያ እነዚህ ያረዱትን የነዛኞቹ ተፈቅዷል ብሎ እነዚህ ያረዱትን ይፈቀዳል ማለት ከየት የመጣ ነው? አህሉል ኪታብ ተብለው አይጠሩም ማለት ነው እነዚህ። ጠይብ ቁርአን ግን ምን ብሏል በዚህ ጉዳይ የሚለውን እንከታተል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ የአላህ ስም የተጠቀሰበት ካልሆነ በስተቀር እንዳትበሉ ነው። ይሄ ቁርአን አንቀጽ እያለን ያለው በጣም ብዙ ሌሎችም የቁርአን አያዎች አሉ። እዚሁ አያ ላይ እዚሁ ሱራ ላይ ማለት ነው ብታዩ ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ኢን ኩንቱም ቢአያቲሂ ሙእሚኒን ነው የሚለው። የአላህ ሱብሓነሁ ወተዓላ ስም ተወስቶ የታረደን ነገር እንጂ ከአላህ ስም ውጪ ሌላ ነገር ተወስቶ የታረደን ነገር መብላት በሸሪዓችን አይፈቀድም። ለሙስሊም እንኳን ለሚያርደው ነገር ኢስላም ሸርጥ አስቀምጧል፣ ቅድመ ሁኔታ አስቀምጧል ማለት ነው። ኢትዮጵያውያን ክርስቲያኖች ያረዱትን መብላት አይፈቀድም ያልነው ይህንን የቁርአን አንቀጽ ተንተርሰን ሁላችንም እናውቃለን። የኢትዮጵያውያን ክርስቲያኖች የሚያርዱት ምን ብለው እንደሆነ ሁላችንም እናውቃለን። ምን ብለው ነው የሚያርዱት? በስመ አብ ብለው ነው የሚያርዱት። በአባት ስም ብለው ነው የሚያርዱት። ፈጣሪ አባት ነው ብለው ስለሚያስቡ በአባት ስም ብለው ነው የሚያርዱት። በስመ አብ ብሎ ብቻ አይደለም ወመንፈስ ቅዱስ ይላሉ።